አንደኛው የዓለም ጦርነት ይላል ዓለም፣ ሁለተኛው የዓለም ጦርነት ይላል። ዓለም ማን ነው? እኛና ጅቡቲ አልተዋጋንም። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት። እነሱ ጋር ያልሆነው ነገር ግን ሰከንደሪስ። ይሄ ነው የዓለም እውነታ። ለዚህ ነው አገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለን። ኢንቨስትመንት በሚመለከት በእኔ እምነት አንተም እንደምታምነው አንድ የሚባል ሳውዝ አንድ የሚባል ዌስት ያለ አይመስለኝም። አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ የሚባል ኤክስ ሀገር ያለ አይመስለኝም። በዛ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ዲቪዥኖች አሉ። ከፍተኛ በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ፣ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል። እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው። ስለዚህ የመጨረሻ ጥያቄ ክቡር ጠቅላይ ሚኒስትር የማጠቃለያ መልእክት ከማስተላለፉ በፊት 2001 እና 2 አካባቢ በተደጋጋሚ ስለ ዲጂታል ፔይመንት ስለ ፊንቴክ ይናገሩ ነበር። አንዳንድ አፕሊኬሽኖችም እንዲበለጽጉ ያደርጉ ነበርና በወቅቱ በእርግጥ በእኛ ሀገር ኢንተርኔትም ያን ያክል ነበር ለማለት አይቻልም። 2000 ማለት ቴክስት መሴጅ የጀመረበት ጊዜ ነው። ደሞዝ ወደ የፋይናንስ ዲፓርትመንት እየሄድን ተሰልፈን የምንቀበልበት ጊዜም ነበር በወቅቱና ያኔ ስለ ፊንቴክ፣ ስለ ዲጂታል ፔይመንት፣ ስለ ኢፔይመንት እነዚህ መሳሰሉ ነገሮች ይናገሩ ነበር። አሁን ከደረስንበት አንጻር ምን ይሰማዎታል ነው? ያ ራዕይ እውን ሆነ ወይስ የሚቀረው ነገር አለ የሚለው ነገር እና ከዚህ ጋር አያይዘው የፊንቴክ ደረጃችንን በዚህ አጋጣሚ አብራርተውልን እንጨርስ። መልካም። ለረጅም ዘመናት የኢትዮጵያ ኋላ መቅረት የኢትዮጵያ ሻል ካሉት በብዙ ዲስታንስ ወደ ኋላ የቀረች መሆኗ ከሚያሳስባቸው ዜጎች አንዱ ነኝ። ይህንን ዲስታንስ በምን ማጥበብ እንችላለን? እያንዳንዱ እነሱ የሄዱባቸውን ፉት ስቴፕስ እየተከታተልን የምንሄድ ከሆነ አንደኛ አንደርስባቸውም፣ ሁለተኛ አዳዲስ ርቀቶች ይፈጠራሉ። የእኛን ችግር ቀርፎ በሚገባን መተካከል መቆም እንድንችል ሊፕ ፍሮግ ማድረግ አለብን የሚል የጸና እምነት አለኝ። መፍጠን ብቻ ሳይሆን በአንዳንድ ጉዳይ መዝለል አለብን የሚል የጸና አቋም አለኝ። አንተም እንዳልከው የዛሬ 18 ዓመት ገደማ እኛ የሞባይል መኒን ሀሳብ አይደለም ሲስተም ሶፍትዌር ዴቨሎፕ ስናደርግ ኤምፔሳ አይታወቅም፣ ኬንያ ውስጥ አልነበረም። ሲስተሙን ዴቨሎፕ አድርገን ለጊዜው ለነበሩ የፋይናንሻል ሴክተር ኃላፊዎች ስናቀርብ ግን ልክ አሁን ኤአይ እንደሚፈራው ይፈሩት ነበር። ይሄ ለኢትዮጵያ አይሆንም፣ ሲሲቲቪ ስንልም ለኢትዮጵያ አይሆንም። ባይዘዌ ኤቲኤም የጀመርነው እኛ ነን። አሁን እንደሚባለው እንዳይመስላችሁ አይሆንም ብቻ ነበር ጉዳዩ። የኔ ሀሳብ ግን ቪዛ ካርድ ኢትዮጵያ ውስጥ ኢንትሮዲዩስ አድርገን ሰዎቻችን ቪዛ እየያዙ ባንኮች ተስፋፍተው ብራንቻቸው በጣም ትንሽ ስለነበረ ሪሞት ኤሪያ ባንክ ብራንች እየፈጠርን በቪዛ ካርድ መገበያየት የምንችልበት እድል ረጅም ዓመታት ስለሚወስድ በሞባይል መኒ ብንጠቀም ወይም ሞባይል ዋሌት የሚባለውን አሁን ብንጠቀም በርከት ያሉ ሰዎች ሞባይል ካላቸው ባጠረ ጊዜ ውስጥ ቪዛ ካርድ ሳንይዝ የባንክ ስርዓት ካልነበረው ወደ ሞባይል ዋሌት እንዘላለን ማለት ነው።
ሞባይል ዋሌት ያላቸው ሀገራት አሁን የመጨረሻው ቴክኖሎጂ ያላቸው ሀገራት ናቸው። ቪዛ ካርድ መያዝ ባይዘው አሁን የፋራ ነው ታውቃላችሁ። እንዳትይዙ። ወደ ሞባይል ዋሌት ያደገበት ዋናው ምክንያት አንድ ሞባይል ፎቶ የምናነሳበት፣ ዜና የምንሰማበት፣ የምንገዛበት፣ ብር የምናስተላልፍበት አንድ ብቻ ሞባይል ማለት። ድሮ አይታችሁ ከሆነ በተለይ ዲያስፖራዎች እንደምታውቁት 2 3 4 ቪዛ ካርድ ይይዛሉ ዲያስፖራዎች። ምሳ ሲጋብዟችሁ አንዱን ያወጡና ያስገባሉ፣ አንዱን ያወጡና ያስገባሉ። አንዳንዱ ክሬዲት፣ አንዳንዱ ዴት ሊሆን ይችላል የያዙት ካርድ። ግን እኛ ካርድ ለማናቅ ሰዎች ስንት ካርድ አለው የሰውዬ? አንዳንዱ ያለው እኮ 10 ብር ሊሆን ይችላል፣ እዳም ሊሆን ይችላል። የስልጣኔ ማሳያ ነበር። ዲያስፖራ ዋሌቱን መዞ በአንድ ካርድ አይከፍልም። ያወጣል፣ ያስገባል፣ ያወጣል፣ ያስገባል፣ ያወጣል፣ ያስገባል። ያ ሳይኮሎጂካል ትራውማ አለው ካርድ ላልነበረን ሰዎች። ዲያስፖራዎች ይስቃሉ፣ ስራቸውን ስለሚያውቁ ነው። ወደ ሞባይል ዋሌት ካደግን ግን እንደዚህ አይነት ችግሮች በመሃል ያለው ስፔስ ይጠባል ማለት ነው። በኤአይም እንደዚሁ ነው። ሁልጊዜ የኢትዮጵያ ችግር አዳዲስ ነገር ለመቀበል አዳዲስ ነገር ለመለማመድ ያለ መከራ ነው። ባህል ይመስለኛል ከሌላው ሀገር በተለየ ለአዲስ እውቀት ለአዲስ ነገር እንቸገራለን። ሁለተኛው ጉዳይ ደግሞ በማናቀውና ባልዋልንበት ጉዳይ ባልሰራነውና ባላየነው ጉዳይም ከኔ ወዲያ ማን እንላለን። በዚህ ምክንያት ሐሳብ ቢመጣም እየቀጨጨ ቆይቷል። አሁን ትናንሽ ጅማሮች አሉ። የምታስበው ጋር ደርሷል ወይ ያልከኝ እንደሆነ ገና ብዙ ይቀረናል። አሁንም መፍጠር፣ አሁንም መፍጠን፣ አሁንም መዝለል ያስፈልጋል። ኢትዮጵያ ከዓለም 10ኛው ፖፑሌሽን ያላት ሀገር ነች። ከ10ኛ ከመሆኗን ባሻገር በጣም ወጣት ጄኔሬሽን ያላት ሀገር ነች። ይህንን ሰው አስፓየር እንዲያደርግ ነገን እንዲመኝ እንዲጓጓ ነገን ለመዋጀት እንዲዘል ብናስችለው የሥራ ባህልን ብናስተምረው ኢትዮጵያ የሚገባትን ልክና ደረጃ ትይዛለች ብዬ አምናለሁ። የግድ በኔ ጊዜ መሆን የለበትም። የኔ እናት ቲቪ ለማየት ከምትኖርበት መንደር 15-20 ኪሎ ሜትር ካልተጓዘች በስተቀረ መብራትም ቲቪም አልነበረም። እኔ ዳታና ቮይስ የሚጠቀሙ ስልኮች አሁን ደግሞ ትንሽ ዜና የምሰማበት ስልክ ደርሻለሁ። ልጄ ያንን እንድትደግም ግን አልፈልግም። ልጄ እኔ ባለፍኩበት መንገድ እንድታልፍ አልፈልግም። የእናቴን አብዝቼ የምመኝ ከሆንኩ ቅድም ልጁ እንዳለው መደብ ነው የምመኘው ማለት ነው። እኛ ድሮ የምትሉ ሰዎች መደብ ነው፣ ምንም የለም፣ ምንም የሚያጓጓ ነገር የለም። ያን እንደ ፕሮብለም አውቀን ከዚያ የሚነቀስ ጠቃሚ ነገር ካለ ወስደን የነገውን ደግሞ ኤምብሬስ የምናደርግ ከሆነ የምናስብበት ደረጃ እንደርሳለን። አሁን ጀመር ነው ብዬ አስባለሁ። ሲጠቀለል እኔ የኢትዮጵያን ኢኮኖሚ የማይበትን የመጨረሻ አረፍተ ነገር ለማንሳት በጣም ዲፕ ተኝታችሁ ስትነቁ ወዲያው ካልጋችሁ ዘላችሁ አትነሱም። ትንሽ ትንጠራራላችሁ፣ እስተች ታረጋላችሁ። ሰው ልክ ነቅቶ ወዲያው እንቅስቃሴ አይጀምርም። የኢትዮጵያ ኢኮኖሚ እንደዛ ነው የማየው። ከዲፕ እንቅልፍ መነቃቃት ጀምሯል፣ ስትሬች ማድረግ ጀምሯል። ግን መራመድ እንዲጀምር መታገዝ አለበት። የሚያኩራራ ቦታ አልደረስንም። ከእንቅልፍ ነቅተናል፣ ስትሬች እያደረግን ነው። ትንሽ ፑሽ አድርገን ከገፋ ነው ግን የምንልበት ቦታ ይደርሳል ብዬ ተስፋ አደርጋለሁ።